ሰላም የአሚንግ ስፖርት ተከታታዮች እንዴት ናችሁ? የአውሮፓ ቻምፒየንስ ሊግ ቀሪ ጨዋታዎች በትናንትናው ዕለት ተደርጓል። ሪያል ማድሪድ በፌዴሪኮ ቫልቬርዴ ሃትሪክ ማንቸስተር ሲቲን አሸንፏል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ ሪያል ማድሪድ ማንቸስተር ሲቲን በሳንቲያጎ ቤርናቦ በተደረገው ጨዋታ 3-0 ነው ያሸነፈው። ፌዴሪኮ ቫልቬርዴ በመጀመሪያው 45 ደቂቃ ባስቆጠራቸው 3 ግቦች ሃትሪክ ሰርቷል። በጨዋታው ማድሪድ ተጨማሪ ግብ ሊያስቆጥር የሚችልበትን ፍጹም ቅጣት ምት ቢያገኝም ቪኒሲየስ ጁኒየር ሳይጠቀምበት ቀርቷል። 15 ጊዜ የቻምፒየንስ ሊግ አሸናፊው ሪያል ማድሪድ ሩብ ፍጻሜውን የሚቀላቀልበትን እድል አስፍቷል። ማንቸስተር ሲቲ ማድሪድን በድምር ውጤት አሸንፎ ለማለፍ ቀጣይ ሳምንት በሚደረገው የመልስ ጨዋታ 4 ግቦችን አስቆጥሮ ማሸነፍ ይጠበቅበታል። በሌላ ጨዋታ ፒኤስጂ ቼልሲን 5-2 አሸንፏል። በፓርክ ደ ፕረንስ በተደረገው ጨዋታ ኪቪቻ ክቫራትስኬሊያ 2 ግቦችን ሲያስቆጥር ኦስማን ደምበሌ፣ ብራድሊ ባርኮላ እና ቪቲኒያ ቀሪዎቹን ግቦች አስቆጥረዋል። ማሎ ጉስቶ እና ኤንዞ ፈርናንዴዝ የቼልሲን 2 ግቦች ያስቆጠሩ ተጫዋቾች ናቸው። የዚህ ዓመቱ የቻምፒየንስ ሊጉ አስገራሚ ቡድን ቡዶ ግሊምት ስፖርቲንግ ሊዝበንን 3-0 በማሸነፍ ሩብ ፍጻሜ ለመግባት ያለውን እድል አስፍቷል። ሶንደርፊት፣ ኦሌ ብሉምበርግ እና ካስፐር ሆጅ የግሊምትን ግቦች አስቆጥረዋል። በሌላ ጨዋታ አርሰናል ከባየር ሌቨርኩሰን አቻ ተለያይቷል። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመጀመሪያ ጨዋታ አርሰናል ከባየር ሌቨርኩሰን በባየር አሬና ባደረገው ጨዋታ አንድ አቻ ነው የተለያየው። ሮበርት አንድሪች የሌቨርኩሰንን ግብ ሲያስቆጥር ካይ ሃቨርትዝ የቀድሞ ክለቡ ላይ በፍጹም ቅጣት ምት ያቻን ግብ አስቆጥሯል። መድፈኞቹ ሩብ ፍጻሜውን ለመቀላቀል በሜዳቸው ኤሚሬትስ በሚያደርጉት የመልስ ጨዋታ በአንድ ግብ ልዩነት ማሸነፍ ይጠበቅባቸዋል። አርሰናል በውድድር ዓመቱ በአውሮፓ ቻምፒየንስ ሊግ ለመጀመሪያ ጊዜ አቻ የተለያየበት ጨዋታም ሆኗል። ወደ ሌሎች ስፖርታዊ መረጃዎች ስናልፍ ኢራንና ኢራቅን የተመለከቱ ስፖርታዊ መረጃዎችን እናገኛለን። ኢራን በዓለም ዋንጫው መሳተፍ እንደሚችል ዶናልድ ትራምፕ ማረጋገጫ ቢሰጡም ኢራን ግን በውድድሩ እንደማትሳተፍ ነው የሀገሪቱ ስፖርት ሚኒስቴር የገለጸው። ኢራን በመጪው ሰኔ ወር በአሜሪካ፣ ካናዳ እና ሜክሲኮ በሚካሄደው የዓለም ዋንጫ ላይ እንደማትሳተፍ የሀገሪቱ ስፖርት ሚኒስተር አህመድ ዶን ያማል ገልጸዋል። ሚኒስትሩ በሰጡት መግለጫ ወታደራዊ ግጭቱ እየቀጠለ ባለበት ሁኔታ በውድድሩ ላይ የሚሳተፉበት ምንም አይነት ምቹ ሁኔታ የለም ብለዋል። ምንም እንኳን የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው የኢራን ብሔራዊ ቡድንን በሰላም ተረክቦ በውድድሩ እንዲሳተፍ ዋስትና አግኝተው የነበረ ቢሆንም የኢራን መንግስት ግን በዓለም ዋንጫው እንደማይሳተፍ አሳውቋል። የኢራን በውድድሩ አለመሳተፍ በዓለም አቀፉ የእግር ኳስ ማህበር ፊፋ ላይ ከፍተኛ ጫና ሊፈጥር እንደሚችል ነው ሮይተርስ እና ዴይሊ ሚል የዘገቡት። ከዚህ ዜና መውጣት ቀደም ብሎ ኢራን በዓለም ዋንጫው መሳተፍ እንደሚችል ዶናልድ ትራምፕ ማረጋገጫ ሰጥተው ነበር። የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር መገናኘታቸውና ኢራን በዓለም ዋንጫ ላይ ስለሚኖራት ተሳትፎ ውይይት ማድረጋቸው ይታወሳል። ኢንፋንቲኖ ሲናገሩ ፕሬዚዳንት ትራምፕ የኢራን ብሔራዊ ቡድን በአሜሪካ በሚካሄደው ውድድር ላይ መሳተፍ እንደሚችልና ቡድኑን በደስታ እንደሚቀበሉ በድጋሚ አረጋግጠውልኛል ብለው ነበር። በአሜሪካ፣ ካናዳ እና ሜክሲኮ አስተናጋጅነት በሚካሄደው የ2026 ዓለም ዋንጫ ቅድማ ማለፏን ብታረጋግጥም በሰሞነኛው የመካከለኛው ምስራቅ ሁኔታ ላትሳተፍ እንደምትችል ሲዘገብ ቆይቷል። ጂያኒ ኢንፋንቲኖ ከትራምፕ ውሳኔ በኋላ ሀገራትን አንድ የሚያደርግ እንደ ዓለም ዋንጫ ያለ ትልቅ መድረክ ከምንጊዜውም በላይ ያስፈልገናል ብለዋል። ለዚህም ፕሬዚዳንቱ ዶናልድ ትራምፕ ላደረጉት ድጋፍም አመስግነው ነበር። በመድረኩ ለአራተኛ ተከታታይ ጊዜ የምትሳተፈው ኢራን በምድብ 7 ከቤልጅየም፣ ግብጽ እና ኒውዚላንድ የተደለደለች ሲሆን ጨዋታዎቿን በሎስ አንጀለስ እና ካሊፎርኒያ የምታደርግ ይሆን ነበር። በውድድሩ መሳተፏን የምትቀጥል ቢሆን ኖሮ አሁን ላይ ግን የሀገሪቱ የስፖርት ሚኒስትር ኢራን በዓለም ዋንጫ እንደማትሳተፍ ነው ያሳወቀው። በቀጣይ ምን ይሆናል? የሚቀየሩ ነገሮች ይኖራሉ የምንመለከተው ነው የሚሆነው። ሌላው የኢራቅ ብሔራዊ ቡድንን የተመለከተ መረጃ ነው የምናልፈው። የኢራቅ ብሔራዊ ቡድን በዓለም ዋንጫ ከተሳተፈ 40 ዓመት አስቆጥሯል። የኢራቅ ብሔራዊ ቡድን አሰልጣኝ ግራሃም አርኖልድ በመጋቢት ወር መጨረሻ በሜክሲኮ ሊካሄድ የታቀደው የዓለም ዋንጫ የጥሎ ማለፍ ጨዋታ እንዲራዘም ለፊፋ ጥሪ አቅርበዋል። ጥሪ የቀረበው በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት የሀገሪቱ የአየር ክልል በመዘጋቱ ተጫዋቾችን ወደ ስፍራው ለመጓጓዝ ባለመቻሉ ነው። ኢራቅ ከቦሊቪያ ወይም ከሱሪናም አሸናፊ ጋር የምታደርገው ይህ ጨዋታ ከ1986 በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ለመመለስ የምታደርገው ወሳኝ ፍልሚያ ነው። በሀገር ውስጥ ያሉ ተጫዋቾችን ይዘን መጓዝ ካልቻልን በሙሉ አቅማችን መወዳደር አንችልም ያሉት አሰልጣኙ ጨዋታው ተራዝሞ ሰኔ ወር ላይ በአሜሪካ እንዲካሄድ ሀሳብ አቅርበዋል። የኢራቅ እግር ኳስ ፌዴሬሽን ፕሬዚዳንት አድናን ዲርጃል የኢራቃውያንን የ40 ዓመት ናፍቆት ለማሳካት ከፊፋ ጋር ንግግር እያደረጉ ይገኛሉ። ኢራቅ የተባበሩት አረብ ኤሚሬትስን በደርሶ መልስ 3-2 በማሸነፍ ነበር ለዚህ ወሳኝ ደረጃ ላይ የደረሰችው። በመጨረሻም አትሌቲክስን ወደ ተመለከቱ መረጃ
መረጃዎች ስናልፍ ኢትዮጵያ በአስተናጋጅነት የተካተተችበት የ26 የዓለም አትሌቲክስ ኮንቲኔንታል ቱርን ወደ ተመለከተ መረጃ ስናልፍ የዓለም አትሌቲክስ ይፋ እንዳደረገው በዚህ ዓመት በተለያዩ ሀገራት የሚደረጉ ከ280 በላይ ውድድሮች ቀን ተቆርጦላቸዋል። ውድድሮቹ ካላቸው ጥራት በመነሳት የወርቅ፣ የብር፣ የነሐስ እና ፈታኝ ተብለው ሲከፈሉ ኢትዮጵያ በነሐስ ደረጃ ውድድሩን የምታስተናግድ ይሆናል። ዘንድሮ ለመጀመሪያ ጊዜ ኮንቲኔንታል ቱር ውድድሮችን የሚያስተናግዱት ሀገራት ዝርዝር ውስጥ ኢትዮጵያን ጨምሮ ግብጽ፣ ሌሶቶ፣ ኦማን እና ሳውዲ አረቢያ ተካተዋል። የአዲስ አበባ ግራንድ ፕሪ የዓለም አትሌቲክስ የነሐስ ደረጃ የተሰጠው ሲሆን ውድድሩ ሚያዝያ 2018 ዓ.ም በኢትዮጵያ ስፖርት አካዳሚ ይከናወናል። በ2026 የኮንቲኔንታል ቱር በ5 አህጉራት ውስጥ 11 የወርቅ ደረጃ ውድድሮች እንደሚካሄድ የዓለም አትሌቲክስ ይፋ አድርጓል። የወርቅ ደረጃ ውድድሮቹ መጋቢት 27 እና 28 በሜልቦርን አውስትሬሊያ የሚጀመሩ ሲሆን በኬንያ፣ ጃፓን እና ሌሎች ሀገራትም ቀጥሎ የሚደረግ ይሆናል። በመጨረሻም የማይክል ጆንሰን የ25 ሚሊዮን ዶላር ክስና የግራንድ ስላምን ትራክ ውድቀት ወደ ተመለከተው ዜና እናልፋለን። በአሜሪካው አትሌት ማይክል ጆንሰን የተመሰረተውና በቅርቡ ለኪሳራ መዳረጉ የተናገረው ግራንድ ስላም ትራክ አነጋጋሪ ፍርድ ቤት ክስ ተመስርቶበታል። ጆንሰን ኪሳራ ካጋጠማቸው የንግድ አጋሮች የቀረበበት ክስ ባለፈው ክረምት በድብቅ ግማሽ ሚሊዮን ዶላር ለራስ ወስዷል በሚል ነው። በዳልዌር ዩናይትድ ስቴትስ የኪሳራ ፍርድ ቤት በቀረበው ሰነድ መሰረት ይህ $500,000 ክፍያ የተፈጸመው ያለ ቦርድ እውቅናና ፈቃድ መሆኑ ተገልጿል። የክፍያው ጊዜም ሌላው አነጋጋሪ ነጥብ ሆኗል። ምክንያቱም ክፍያው የተፈጸመው በገንዘብ እጥረት ምክንያት ተሰርዞ በነበረውና በሰኔ ወር በሎስ አንጀለስ ሊካሄድ ከታቀደው አራተኛውና የመጨረሻው የግራንድ ስላም ትራክ ውድድር 8 ቀናት ቀደም ብሎ በመሆኑ ነው። በአሁኑ ወቅት የተለያዩ የንግድ አጋሮች በማይክል ጆንሰን እና አጋሮቹ ላይ የ25 ሚሊዮን ዶላር የካሳ ክስ ለመመስረት የፍርድ ቤት ፍቃድ እየጠበቁ ይገኛሉ። ግራንድ ስላም ትራክ ባለፈው ታህሳስ ወር ላይ በይፋ የኪሳራ ሰነድ ማስገባቱ የሚታወስ ሲሆን ተቋሙ በ2025 በሚያዝያ ግንቦትና ሰኔ ወር ባከናወናቸው 3 ውድድሮች ብቻ ከ40 ሚሊዮን ዶላር በላይ ዕዳ ውስጥ መዘፈቁ ተረጋግጧል። ምንም እንኳን ድርጅቱ 14.5 ሚሊዮን ዶላር ገቢ ያገኛል ተብሎ ቢታቀድም በተግባር የተገኘው ግን 1.8 ሚሊዮን ዶላር ብቻ መሆኑ ለከፍተኛ ኪሳራው እንደ መነሻነት ተጠቅሷል። ግራንድ ስላም ትራክ ብዙ የተባለለትና ለአትሌቶች ትልቅ የገንዘብ አማራጭ ይሆናል ተብሎ ቢጠበቅም አራተኛውን ውድድሩን እንኳን ማካሄድ ሳይችል በአጭር የተቀጨ ፕሮጀክት ሆኗል። አድማጮቻችን ለሃሚንግ ስፖርት ለዕለተ ሐሙስ ያዝናቸው አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።